አንድ መስገን ይሁንላችሁ። እግዚአብሔር ይችላል። አይችልም አትበሉ። እግዚአብሔር ይችላል። እኔ በሰሞኑ የሆንኩት ነገር የዛሬ 15 ቀን እዚህ ነበርን። ፓስተር ካየን 5 ነበርን ከአቶ ሰራ ሹፌሮች ብለን መጥተናል። እሺ የኩላሊት ፈውስ ብለህ ጸልይ ይለኛል። አዎ ማን ነው ስምስ? ደሳለኝ። አዎ በጣም ቤት ውስጥ ጦርነት ነበር። እኔ ባላወቁት ኬዝ ነው ይሄ ኩላሊት የሆነው። የሚዋጋኝ መንፈስ ነካ በቤተሰብ በኩል አለ። ነዳ ወጣለሁ፣ ኖርማን ነው ይገባለሁ። ኖርማን መኪና አዲስ አበባ ከመውጣት ቆመብኝ። ማቀው ኬዝ ምንም ነገር የለም፣ ግን ውጊያ እንዳለ ነው እየተረዳሁት ያለሁት። ከዛ በጣም እየጸለይኩ ነው። አንተ ከጸለይን በኋላ ኖርማን ሆንኩ። ከእግዚአብሔር ጋር ግን ተመጻጽኝ ነው የቱት እዚህ በጥቼ ቤት ውስጥ የታመሰው ልጅ አለ ጸልይልኝ ብዬ ነበር። እግዚአብሔር እንዲሰጠኝ አጥቂ ጸልያለሁ። ለዛሬ ደግሞ መስመር እንኳን ቢኖረኝ ለሹፌር ሰጥቼ እወጣለሁ ብዬ ነው የመጣሁት። አጋጣሚ ደግሞ ተስተካከለ። ልጁ ደግሞ ከትላንት ወዳ በሞት ሽረት ሆነ። በራሴ ልሂድ አለ። እሺ አልኩት። ያው እንግዲህ አልችልም፣ ዛሬ ማዘዝ የምችልበት ጊዜ አይደለም። እሺ አልኩ። ሄደ። ሲመጣ ምንም ነገር ሽባ ሆነ። ከትላንት ወዳ በቃ ሞተ ተብሎ አስገኑ ተዘረገማ ይችላል። የኔ ልጅ ነው። ያ ነገር ሆኖ ምንም ባረግ ምንም ይዋጋኛል። በዛው እኩል እኔ ሀገሬ ስሄድ ሹፌር ነኝ። ወደ ሀገሬ ነው በሀገሬ በኩል ነው ማልፈው። መንፈሱ ሀገሬ ቁጭ ብሎ ወደ እኔ ይዋጋል። እኔ ጋር ደግሞ ማለፍ ስለማይችል እኔ ጋር መምጣትም አይችልም። በመጣውበት ኬዝ ነው ያውቃሉ። አሁን ያን ልጅ ሞተ ተዘረጋ። ለምስክር ሌላን ሰው አለ። ቤተሰቤን አሳልፈ ስጠኝ ነው። ቤተሰቦች በጌታ አይደሉ። አንተ ከጸለይን በኋላ በቃ ቤተሰቤ አሳልፈ ስጠኝ ያልኩ እየጸለዩ ያለው እግዚአብሔር ይመስገን። አመስግኑልኝ። ልጁም ይዤ መጥቻለሁ። ሌላ ምስክር ልጁ በስልክ ተደውሎ ተጸልዮለት በሩቅ ያለ ሰው ተጸልዮለት ከአስክሬን ተጭነ ወደ ሀገራችን ከመግባት በፊት አስክሬን ወደ ቤት አይመለስም ተው ተጸልዮለት ልጁ ይመጣቻለሁ። በጌታን አሁን ቃል ማንጋቱ እኔ ራሴ መወድ ፓስተር አለኝ። አንተ አታቀኝ ጋሽ ቢሪ ጋር ስታገለግል ብዙ ጊዜ ተባርካለሁ። አንተ ግንጋኮ ከጋሽ ቢሪ ፓስተር ጋር እዛን ጊዜ በጣም ተባርካለሁ። በረከት ስለማገኘው ሁሌ ስለሚደርሰኝ ነው ይዤ መጥቻለሁ። ሌላ ምስክር ደግሞ በቃ እናንተ አምላክ ምን አይነት አምላክ ነው? እስቲ ውሰዱኝ። ይሄ ልጅ ከሞት ተፈውሰዋል። እኔ የሚጸለይኝ ብሎ ሌላም ሰው ይዤ መጥቻለሁ። አመስግኑኝ። ትልቅ ነው። እኔ ኖርማል ሆኛለሁ። ጓደኞቼም ደግሞ ክፍለ ሀገር ናቸው፣ ሹፌር ናቸው። አመስግንልን። እኛ ተባርከናል። እኔ ተፈውሼ ኖርማል በቃ እዛን ቀን ነው ኩላሊት ራሱ የመጣው። ለምን ውጊያው በቃ ምንም አላውቀው ነገር እየነዳው ራሱ አይኔ ይጨልማል። 500 ምናምን ኪሎ ሜትር መጓዘው እየነዳው በቃ የሌለብኝ አይኔ ይጨልማል። መንፈሱ ነካ። እዛም ሲሄድ እኔ ጋር መምጣት ስላልቻለ በቤተሰብ አድርጎ ያዘኝ። ግን እግዚአብሔር ይመስገን ልጁ ማምጥቻለሁ። አሁን እየመጣን ኩላሊትን የሚያም የለም። ምንም ኖርማል ተፈውሻለሁ። በምንም ነገር ከተጸለየል በኋላ ከተጸለየማ ኖርማል ሆኛለሁ። በቃ ያው ልጄ ማሳልፎ በአንተ ይፈወሳል ይመጣል ብለኝ ይዤ መጥቻለሁ። ልጁ ይጸለይ በጌታ አይደለም ወደ ጌታ ቃሉ እንዲገባ አሳልፎ ሰጥቶኛል። ጌታ ይባረክ። የት አለ እስቲ ጥራው። ወንድሜ ነው እንጂ ዋው ጎረምሳ ልጅ ነው ያደረሰው። ኧረ በጣም በመክሊት እግዚአብሔር ነው የሚሰጠው ልጅ። እንግዲህ እኔ አይደለሁም፣ እኔ ሹፌር ነኝ። ያው እኔ አይደለሁም። ማን ነው ስምህ? አባ ስንታየው። እንዴት ነህ? ይህንን ኢየሱስን መቀበል ትፈልጋለህ? ከዚህ ጌታ ጋር መታረቅ መስማማት ትፈልጋለህ? ዛሬ እንጸልይልሃለን። እግዚአብሔር ቀንበር ይሰብራል። በአንድ ሰው መዳን በሰማይ ታላቅ ደስታ ይሆናል። እግዚአብሔር ሟርትን ይሰብራል። አሸሮች ያዝ። ሁለት ሰው በቂ ነው። ውጣ ሂድ ውጣ። እንዲህ ዘራችሁን የሚያምስ አውሬ እግዚአብሔር ዛሬ መታው። አሁን ተገለበጠ። የሆነች እናት ስትፈታ ያለ የሆነ ወንድምሽን ለቆ ሲሄዳ ያለ ያስለቀሳችሁ አውሬ ተገለበጠ። ያስጨነቃችሁ የጠላት እቅድ ፈረሰ። በልቶ ነው በላው። እሱን ልቀቅ፣ ቤተሰቡን ልቀቅ፣ ደሙን ልቀቅ፣ አይምሮን ልቀቅ፣ ህይወቱን ልቀቅ። 7 ጊዜ በታላቅ ድምጽ ጮኸ። ወደ ጥልቅ ውረድ። ቀጥል። 1 2 3 4 5 አስተኙት። ስንታየው ምን ሆነ? እንጃ የሆነ ነገር ሄደ። ቆም እስቲ ተነሳ። ይዘው ሆዲ ምናምን ነበሩ። የሉም ምንም የለም። ሆዲ ምን ነበረ? ሆዲ ይናጠቅ ነበር። እነጥቀኝ ነበር። ሆድህን ይገለባበጥ ነበር። ከጀርባ ጀምሮ ነው የሚገለባበጥ። እስቲ ቆም እስቲ ያዘው። ማን ነው እሱ? ደሳለኝ። ምን ነው? አባቴ። ትወደዋለህ? አዎ። እስቲ አቅፈሳ ሞይድ
አንተ አልነበርክም። እሺ ምጣላይ ልጆች ነበር ልጆች አያኝም ነበር። ልጆቹን አያይም ትል ነበር። ልጆች አያኝም ነበር። ይጠላኛል ትል ነበር። ይወድሃል እኮ ይኸው እስቲ በደንብ አይኑን ይኸው እስቲ ይኸው በደንብ ይኸው ራስንም አታጠፋም። እሺ ከዚህ በኋላ አዲስ ህይወት ትጀምራለህ። እግዚአብሔር ነገርህን ቀይሮታል። አንተ ጌታን ታገለግላለህ። አሜን። እስቲ እጃችሁን ዘርጉ እስቲ። ታውቃላችሁ አጋንንት አባትና ልጅን ያጣላል፣ ቤተሰብን ያበላላል። ዛሬ በኢየሱስ ስም እናውጃለን። ምድሪቱ ላይ ያለ የአመጽ ጉልበት የተሰበረ ይሆን፣ የጨለማ ኃይል የፈረሰ ይሆን፣ በኢየሱስ ስም የፈረሰ ይሆን። ጌታ እንደዚህ ያለኝ ታላቅ አገልጋይ አደርገዋለሁ። እግዚአብሔር ነገሩን ከዚህ በኋላ ይቀየር። አባቶይ በኢየሱስ ስም እዚህ እጅ ላይ አሁን ተአምራት ይጀምር። መንፈስ ቅዱስን ይሞላ፣ ደስታ ይሞላ፣ ሰላም ይሞላ፣ ረፍት ይሞላ። እስቲ ኢየሱስ በል እስቲ ኢየሱስ ድገም፣ ኢየሱስ ድገም፣ ኢየሱስ ድገም። ኢየሱስ ከዚህ በኋላ ባህሪው ይስተካከል አሜን። በኢየሱስ ስም። የታለሽ ነይ እስቲ ማናት እሷ? እሱ ታምር ሲሆንለት አይተ እናንተ አምላክ ምን አይነት አምላክ ነው? እኔ መፈወስ እፈልጋለሁ ብላ ይዣት መጣ ነው። ሰላም ነሽ? እንደምን ነሽ? ሁሉ ሰላም ነው? ኢየሱስን መቀበል ትፈልጊያለሽ? ይሄ ጌታ ከድግምት በላይ ነው። እሺ እያየሽኛ እያየሽኝ ይኝልኝ። ይሄ ጌታ ከጨለማ መንግስት በላይ ነው። ሂድ ከላይዋ ላይ ውጣ። በፀጉሯ የተደገምክ የጠቋር መንፈስ የድግምት መንፈስ ውጣ ውጣ። ኪዳኗን አፈርሳለሁ። ከዚህ ደቂቃ ጀምሮ በእግዚአብሔር ቤት ተተክላ ትቅር በኢየሱስ ስም። ሁለት እጃችሁን አንሱ። ከኔ በኋላ ጸልዩ። አይናችሁን ጨፍኑና ጌታ ኢየሱስ ሆይ አመሰግናለሁ። ዛሬ ወደ አንተ መጥቻለሁ። አጋንንትን ስራውን ሁሉ ክጃለሁ። ኢየሱስ ክርስቶስ የሕይወቴ ጌታ አዳኝ አድርጌ እቀበለዋለሁ። በኢየሱስ ስም ከዚህ ደቂቃ ጀምሮ ነፃ ወጥቻለሁ። በኢየሱስ ስም ኢየሱስ ከሕይወቴ ስሜ ከየትኛውም ነገሬ የተደገመውን ድግምት አሁን ነቀለው፣ አፈረሰው በኢየሱስ ስም። ኢየሱስ ክርስቶስ በረከቱን የበላ አውሬ ይወጋ። አጋንንት በአደባባይ ከልጁ ላይ ሲመታ ሲቀጣ እንዳየ በረከት ይዞ እዚህ ቦታ ላይ ይመስክር። አሜን። የባርነት ዘመን ይብቃ። አሜን። የባርነት መንፈስ በኢየሱስ ስም ከላዩ ላይ ይመታ። አሜን። ነፃ ይውጣ። አሜን። በኢየሱስ ስም አሜን። አሜን። እግዚአብሔር በረከት ባንተ ላይ መጣ። የጌታ በረከት ያዝ።